ሰላም እንዴት ናችሁልኝ ቤተሰብ ሰላማችሁ ይብዛልኝ በያላችሁበት እንኳን ለዐቢይ ጾም በሰላም አደረሰን ለሙስሊም ቤተሰቦቼም እንኳን ለረመዳን ጾም በሰላም አደረሰን። ዛሬ እንደዚህ ቆንጆ የሆነ የሾርባ አሰራር ይዤላችሁ መጥቻለሁ። እጅግ በጣም ቆንጆ የሚጣፍጥ የአትክልት ሾርባ ነው የሰራሁት። አሁን ሁሉንም ነገር እንደዚህ አጥቤ ልጬ አዘጋጅቻለሁኝ። በቅድሚያ እንደዚህ አንድ ራስ ሽንኩርት ከትፋለሁኝ። አሁን ድስቱ ሞቅ ሲልልኝ እንደዚህ ዘይቱን እጨምርበታለሁ። ዘይቱ ሞቅ ሲል ሽንኩርቱን እጨምራለሁኝ። እውነት በጣም ቆንጆ የሾርባ አሰራር ነው ዛሬ ይዤላችሁ የመጣሁት። በጾም የዋለ ሰውነታችን ቀድመን ወደ እንጀራ ከምንበላ ይልቅ መጀመሪያ እንዲለስለስ ያለ ሾርባዎችን ተጠቅመን ቡናችንን ከጠጣን ወይ ሻያችንንም ከጠጣን በኋላ ቆየት ብለን እንጀራውን ብንበላ ለጤናችንም ሰውነታችን ሆዳችን ላይ ለሚከማች ስብም እጅግ በጣም ሳይንስ የሚመክረን ይሄንን አመጋገብ ነውና እውነት በጣም የምትወዱት የሾርባ አሰራር ነው ይዤላችሁ የመጣሁት። ሙሉ በአትክልት ነው፣ የጾም ሾርባ ነው። በጣም ቆንጆ ቅልል የሚል ሾርባ ነው። አሁን እንደዚህ ካሮቱን በምትፈልጉት ዲዛይን ከትፋችሁ ከጨመራችሁ በኋላ ካሮቱና ሽንኩርቱ ትንሽ ጠበስ እስከሚል ድረስ ብሮኮሊኑን እንደዚህ ከታትፌ ሌላም ጊዜ እንደማደርገው በፈላ ውሃው ዘፈዝፈዋለሁኝ። ሌሎቹን ነገሮች እስከማበሳስል ድረስ እንደዚህ ይቀመጣል። አሁን እዚህ ጋር ሰለሪ አለኝ። እሱን ቆንጆ ነው ለጣዕሙ። ሾርባችንንም ልድ ያደርግልናል። እሱን ጨመርኩኝ። አሁን እንደዚህ እንጉዳይ አለኝ። እንጉዳዩንም ጎረድ አድርጌ ከትፋለሁኝ። አሁን ካሮቱ ጋር አብሬ አበስለዋለሁኝ። መሽሩሙ በጣም ቆንጆ ጣዕም ነው የሚሰጠው ለሾርባችን። አሁን እንደዚህ ባሮ ሽንኩርት ነው ረጅሙ ሽንኩርት እሱን ከትፍና እሱን እጨምርበታለሁ። እነዚህ በደንብ ሾርባውን ልድ ለማድረግ የምንጠቀማቸው ናቸው። በዛ ላይ ቆንጆ ጣዕም አላቸው። ለሾርባው ቆንጆ የሚያጣፍጥ ጣዕም ይሰጡታል። አሁን እዚህ ዝኩኒ ያለኝ እሱንም በምትፈልጉት ዲዛይን መክተፍ ትችላላችሁ። እኔ በዚህ መልኩ ከትፌዋለሁኝ። ትንሽ ለከለር አንድ ማንኪያ እርድ ጨመርኩበት። አሁን እንደዚህ የከተፍኩትን ዝኩኒ ጨመርኩኝ። ድንቹንም እንደዚህ ጎረድ አረግና ሲቀርብ በሚያምር መልኩ እንደዚህ በቅርጽ ማውጫ እከትፈዋለሁኝ። አሁን ድንቼንም ጨመርኩኝ። ካሮቱ በሰል ብሎልኛል። ዝኩኒው በጣም ከመፍረሱ በፊት ድንቹን ጨመርኩበት። አሁን እንደዚህ ጠበስ እያለ የሞቀ ውሃ ጠብ እያደረኩ አበስለዋለሁኝ። አሁን ሌሎቹ እስከሚበስልልኝ ድረስ እዚህ ጋር ፐርሲሊን አለኝ። እሱን ደቀቅ አድርጌ ከትፋለሁኝ እና ከለር ቃሪያዎች አሉኝ። ቢጫና ቀዩን እጠቀማለሁ። ያው እነዚህ ብዙ የማቃጠል ነገር የላቸውም፣ ግን ለምግባችን ቆንጆ ጣዕም ቃና ይሰጡታል።
አሁን እንደዚህ አነሳ አርጌ ደቀቅ አርጌ ከተትኩኝ። እነዚህ ያው መጨረሻ ላይ መጨመራቸው ነው። አሁን ብሮኮሊኑ ቅድም የዘፈዘፍኩትን ጨመርኩኝ። ውሃ ከመከለሴ በፊት ትንሽ ካዋሃድኩት በኋላ ወዲያው ነው ውሃ መከለሰው። ለምን ብሮኮሊኑ በጣም መብሰል የለበትም። መካከለኛ ቆንጆ የሆነ አበሳሰል ሲበስል ነው ምን ጥቅሙን የምናገኘውና ሁሉም አትክልቶች በጣም ሙትት ባለ መንገድ አላበሰልኳቸውም። ቆንጆ በሆነ አበሳሰል ነው የበሰሉት። ዲዛይናቸውን ሳይለቁ ይዘቱን ሳይለቅ ነው ያበሰልኩት። አሁን ብሮኮሊኔን እንደጨመርኩ ውሃ ጨመርኩበት። እንደምታዩት ማለት ነው የሚበቃኝን ውሃ። ሽንኩርቱ ምኑ በደንብ ልድልድ ያለ ሾርባ ነው የሚሆነው። አሁን እንደዚህ ቤት ውስጥ ዘፍዝፌ የቀቀልኩት ቀዩ አረንጓዴው ቦለቄ ያለኝ እሱን ከላይ የሚበቃኝን ያህል ቀንስና ጨምርበታለሁ። ሁሌም እነዚህን ቤት ውስጥ አዘጋጅተን እንዲበዙም ወቅት ከሰላጣ ጋር ከተለያየ ነገር ጋር እንድንበላ አዘጋጅተን ማስቀመጥ አለብን። አሁን እንደዚህ የሚበቃኝን ይበቃኛል ያልኩትን ያህል ጨመርኩበት። በጣም ነው የሚያጣፍጠው፣ በጣም ማለት ነው። አሁን የጨው መጠናችንን አስተካክለን ብዙም ሳይበዛ የጨው መጠናችንን ቀነስ እያደረግን መሄድ አለብን። ብዙም ጨው መካከለኛ በቃ ይበቃል ያልኩትን ያህል ነው የጨው መጠን ያደረኩበት። እንደምታዩት ነው። ዘይቱ አልበዛም፣ ጨው አልበዛም። በመካከለኛ በቆንጆ ሁኔታ የተሰራ ጤናማ የሆነ ሾርባ ነው የሰራሁት። አሁን ቃሪያዬን ፐርሲሌን ቅድም የከታተፍኩትን ከላይ ከማጥፋቴ በፊት ትንሽ እንዲዋሃድ ጨምሬዋለሁኝ። እንዴት እንደሚጣፍጥ በጣም ቆንጆ የሆነ ሾርባ ነው የሰራሁት። በእውነት ትወዱታላችሁ። እንደዚህ ከመመገባችን በፊት ይሄን በልተን ትንሽ ቆየት ብለን ምግባችንን ብንበላ እጅግ ለጤናችን ተስማሚ ነው። አሁን ትንሽ ደቂቃ ከደን እናደርግና ተክተክ ብሎ አረፋውን ሲከትልኝ አሁን እሳቴን አጠፋሁት። ይኸው በዚህ መልኩ እንግዲህ በጣም ቆንጆ የሚጣፍጥ ሾርባ ደርሶልኛል። በእውነት